አንድ የጤነኛ ሰው መለኪያ ሶስት ነገር ነው። አንድ ከላይ እግዚአብሔርን ሲፈራ፣ ሁለት ከጎን ሰውን ሲያፈር፣ ሶስት ከውስጥ ህሊናውን ሲያዳምጥ። ከላይ እግዚአብሔርን ካልፈራ፣ ከጎን ሰውን ካላፈረ፣ ከውስጥ ህሊናውን ካላዳመጠ በእውነቱ ፍሩሽካ የማይበላ እንስሳ ይባላል። ታላቁ ሊቅ ዮሐንስ አፈወርቅ ደግሞ ልብ አርዌ ይላል። እዚህ ዛሬ ስለ ልብ አንድ መዝገበ ቃላት የኪዳነ ወልድ ክፍለ መዝገበ ቃላት ነጋሽ ያለ መለኮት ያውቁታል። እዛ ላይ ልብን ይተረጉማልና ልበ እብን ልበ እያላነ ልበ አርዌ ምን ማለት ነው ሲል ቁጡ፣ ብስጩ፣ የሚዋጭር፣ የሚሰብር፣ እንደ ነብር የሚዋጭር፣ እንደ አንበሳ የሚሰብር ቁጡ፣ ብስጩ ሰው ብድግ ብሎ ከተበሳጨ አውሬነት ጠባዩ አገርሽቶበታል። ይሄን አውሬነት ጠባይ ማለስለሻው መሞረጃው ብርጭቆ የሲሚንቶ ወረቀት አሁን የሻከረ እንጨት ቁምሳጥን ጠረጴዛ የሚሆነው በብርጭቆ ወረቀት ተሞርዶ ነው። ህሊና በንባብ ካልተሞረደ በእውነቱ ግንድ ማለት ነው። ማርያምን ከልቤ ነው የምላችሁ ማንበብ አለባቸው። አሁን የኔ ወጣት አሁን ነጋሽ ያለ መለኮት ሲያወሩ ጣፈጠን። በሳቸው እድሜ ያሉ እኮ ሰውየው 4 ኪሎ ሆነ አባባ ድሮ እንዴት ነበር ሲባል ይገርማል። የድሮ ጠጅ ስኳር የለበት የድሮ ጮማ በቃ እኚህ ሰው ያላነበቡን በቃ ማለት ነው። ብርሌና ቢላው አንዴ ጨበጡ ነው የቀሩት ማለት ነው። አያችሁ በቃ ነው እንዳቆረቆሩ። እኔ ጠጅ ጣይም ለምን ይነግረኛል? እኔ ምን ቁም ነገር አለ? የስኳሩ ነው የማረኔ ለመስከር ምን ዙሮ ራስን ለመርሳት ነው። እነጋሽ ኃይለ መለኮት አንበው ስለው ዛሬ የሚያወሩት አያልቅባቸውም። እኔ ዛሬ ያላችሁ ወጣቶች እኔ ነገ የዛሬ 10 15 እማማ አባባ ለመባል ስትበቁ ለልጆቻችሁ የምትተርኩት እንዳታጡ አንብቡ። እኔ የምናነበው የምናወራው እንዳያልቅ ጭምር ነው። እውነቴን ነው የምላችሁ። እኔ በቀደም አንድ ስለ ትምህርት አንድ ጉዳይ አወያይ ብሎ አንድ ሰው ብዙ ሰዎች ያላቅም ይጠይቁኛል ጥያቄና እኔ ደግሞ ያቅም ማካፈል እምቢ አለልምና ስለ ትምህርት ይነግር ነበርና አንድ ሰው ያነባል ማለት እንዳለ ጌታ ሲረዝም ንገረኝ ረዘም እንዴ ማርያምን ልጨምር እኔ ስልቹ ስለሆንኩኝ እኔ እንደዛ ይመስለኛል። ሰው ሁሉ አሁን እየተቆነጠነጣች ከሆነ ይቅርታ በጣም ልጨርስ ነው። እና ስለ ትምህርት ሲነግረኝ አንድ ሰው ያነባል ማለት ለምሳሌ አንድ የፊዚክስ መምህር ስለ ፊዚክስ የተጻፉ መጻሕፍትን ሲያነባል ማነበብ የሚባለው እሱማ ስራው ነው። እኔ አሁን የሐዲስ ኪዳን መምህር ነኝ። ስለ ሐዲስ ኪዳን የተጻፉትን ጽሑፍ እሱማ እንጀራዬ ነው። አነበበ የሚባለው እኔ ስለ ቁርአን ሳነብ ነው። አነበበ የሚባለው ዶክተሩ ስለ ሐዲስ ኪዳን ወይም ስለ ሃይማኖት ወይም ስለ ፖለቲካ ወይም ስለ ኢኮኖሚ ሲያነብ ነው አነበበ የሚባለው። አሁን ብዙ ሰዎች የዛሬ 10 ዓመት ዶክተር ገሌብ ተብሎ ተመርቀው ዲግሪያቸው ግድግዳ ላይ ተሰቅሏል። የመጣ ሰው ሁሉ ተመረዋል ገሌብ። ሰውየው ግን በጣም ያሳዝነው ዲግሪውን ግድግዳ ላይ ሰቅሎ ጭንቅላቱ ቀደመ ቦታው ተመልሷል። አላነበበም። ምክንያቱም ይሄ ልክ ይሄ ልብስ የሚገፍ ልብስ ታውቃላችሁ እናቶች? ልብሱ ይገፍና ቀለሙ ይለቃል። ጭንቅላት ከሚገፉ ልብሶች መካከል አንዱ ነው። ይገፋል። በየጊዜው ቀለም መግባት አለበት። እየሰማችሁ ነው? እኔ አሁን ዛሬ የጥብታ ማለት ጧት ሰምቼ ነው። ጧት እስከ 3 ሰዓት ተኩል ቅዳሴ እንደወጣው ከ3 ተኩል እስከ 6 እስከ 5 ያን አዳምጫለሁ። የጥብታ ማለት የምትባለው መጽሐፍ የእንዳለ ጌታ እነማይቀር የበዓሉ ግርማ እንደው የጋሽ መለኮት እነ ወዳነሽ እነ ጉንጉን እኔ ምን የቀረን ነገር አለ? ይሄን ሁሉ በመስማት እኔ እየተዝናናው ነው የምኖረው። አሁን ስለ መርካቶ ምን እየተሰራ ነው እሱ ገብቻለሁ። ስለ መርካቶ የተጻፈ መጽሐፍ ካለ ወይ መርካቶ የሚል የጋሽ የጸጋዬ ትዝ አይላችሁም? እሱን ግጥም መስማት ማለት እኮ መርካቶ ሳትገባ ስለ መርካቶ ማወቅ ማለት እኮ ነው። ለምንም ተአምር እኮ የለው። ንባብ ጥቅሙ ምንድነው? ትናንትናን ከዛሬ ታስተሳስርበታለህ፣ ዛሬን ከነገ ጋር ታገናኝበታለህ። ትናንትና ከነበሩ ሰዎች ኑረህ ምን ተሰራ፣ ዛሬ ካሉ ሰዎች ጋር ምን ተሰራ፣ ከነገ ጋር ምን ተሰራ ለሚለው በጣም እኛ በእኛ እኔ በማስተምረው ትምህርት ሐዲስ ኪዳን ትምህርት አብ ምስጢረ ሥላሴ አስተምራችሁ አይደለም አትደንግጡ። ወደ መፈልገው ሐሳብ ለመምጣት አብ ወልድ መንፈስ ቅዱስ 3 አካላት 3 ስሞች 3 ግብራት አንድ መለኮት የሚል ትምህርት አለኛ ጋር እና ከበቀር ወልድን የሚያውቀው የለም ይልና ምን ማለት ነው ይሄ ማወቅ ይልና ሊቃውንት ሲተረጉ መገናዘብ ነው ይላል። እንደው ወደ ጠለቀ ትምህርቱ ዘለ ክፍል ተማሪዎቹ አሰቃይበታል። እናንተ ምን አገባችሁ? እነሱ ይቸገሩበት እዛ። እኔ ግን ያነበበ ሰው ለምን ይጠቅማል ሲል ይገናዘባል።
አሁን እኛ መገናዘብ የተሳነ ለምንድን ነው? እስኪ አሁን እዚህ ውስጥ ያላችሁ የፕሮቴስታንት እምነት ተከታዮች ስለ ኦርቶዶክስ ቤተክርስቲያን የተጻፈ መጽሐፍ አንባችሁ ታውቃላችሁ? ኦርቶዶክሳውያኑ ስለ ፕሮቴስታንቶች ኢየሱስን እንዳሉት ማርያምን ሰደቧ ከማለት አልፋችሁ እስኪ እውነት እነዚህ ሰዎች ምንድነው የሚሉት ጠይቃችሁ ታውቃላችሁ? ስለ ሙስሊሙ የተጻፈ መጽሐፍ አንባችኋል? እስኪ ሮመዳን ሲጾሙስ ምን ያደርጋሉ? አረፋ ለምንድነው የምታከብሩት? አረፋን ኢዳላዳ ለምንድነው የምታከብሩት ብላችሁ ጠይቃችሁ። ይሄ ለምን ይረዳል? ለመገናዘብ ይረዳል። እየሰማችሁ ነው? አንድ ፕሮቴስታንት እኔን መጥቶ ማርያም እንዲህ ብላ ቢለኝ አልተገናዘብንም ማለት ነው። እኔን ማክበር አለበት። እኔን አክብሮ እስኪ እናንተ ስለ ይቅርታ በጣም ይቅርታ እንትን አላልኩት ነበር ማለት ነው፣ ስተት ነው እና ቢጠይቀኝ ምን አለ? ይሄ ከምን መገናዘብ የሚመጣው ከማንበብ ነው። ሰው ሲያነብ ምን ይሆናል? ሶስት ነገር ይሆናል። መጀመሪያ በእኛ ሊቃውንት ሲተረጉ ምን ይላሉ? ሰው መጀመሪያ ያነባል፣ ለራሱ ይናበባል ከጓደኛው ጋር፣ መጨረሻ ደግሞ አረፋ ሲከት ይነበባል ለራሱ። ሰምታችሁኛል? ልድገመው።